ደስታ መጣ ሄደ አየሁት አየሁት ሐዘን መጣ ሄደ አየሁት አየሁት እኔ ነኝ ሰልሰለች ከኔ ጋር ያለው ነገሩ እጅግ በጣም ከሯል እንግዲህ በጣም በሚገርም ሁኔታ ደግሞ ይሄንን ነገር ጋሽዬ እንግዲህ በጣም እንዳልወደዱትና አስቸኳይ የሆነ መልእክትም ለሃይሚ ልኳል በዚህም የተነሳ እንግዲህ ያው ሃይሚ ይሄንን ነገር ካየች በተለይ ወደ በፊቷ ህይወቷ ወይም ደግሞ ከብሩኬ ጋር ለመሆን እንደምትሞክር እርግጠኞች ነን ማለት ነው እጅግ በጣም ነገሩ ግሎ እንግዲህ ልክ ያልሆነ ነገሮችን እያደረጉ ይገኛሉ በተለይ ብሩኬና ሃይሚ እንግዲህ እጅግ በጣም ትክክል ያልሆነ እርስ በርስ እንግዲህ ፉክክር ውስጥ ገብተዋል ማለት ነው ስለዚህ እንግዲህ አዲስ ነገር ይኖራል ማለት ነው በቅርቡ በተለይ እንግዲህ ጋሽዬ ደግሞ በዚህ ጉዳይ ላይ አምርሮ ተቆጥቶ ነው እንግዲህ ይሄንን መልእክት የላኩት ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ አዲስ ያልሆናችሁ እንደተለመደው ቪዲዮአችን ላይክ አድርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን እንግዲህ ይዘን የመጣነው ጉዳይ እጅግ ከባድ ስለሆነ ለሁሉም እንዲዳረስ በተለይ ሼር እንድታደርጉ እንጠይቃችኋለን ወደ ጉዳያችን ከሰሞኑ እንግዲህ በጣም ብዙ ነገሮች ተፈጥሯል በተለይ በሃይሚና በብሩኬ ጉዳይ እጅግ በጣም ብዙ ነገሮች እየተከሰቱ ነው እነሱም እንግዲህ ወደ ራሳቸው ህይወት በተለይ አዳዲስ ሰዎችን ይዞ መጥቷል ይሄ ነገር ጥሩ ነው ወይስ አይደለም በጣም ብዙ ጊዜ አንስተን በዚህ ጉዳይ ላይ ስናወራ ነበር በተለይ እንግዲህ ብሩኬ ይዞ የመጣ መጀመሪያ ላይ ሊንዳን አብሮ ባይመጡ የተሻለ ነበር እጅግ በጣም ከባድ ነገር ይዛ የመጣች ልጅ ናት በህይወታቸውም እንግዲህ ከባድ የሆነ ነገር ይዛ ስለመጣች በተለይ ከዳኒ ሮስት ጋራ እጅግ ትልቅ ግንኙነት እንዳላትና ከሱ ጋር ብቻ ሳይሆን ደግሞ እንግዲህ እንደምታውቁት ከዳጊ ጋራ ራሱ ግንኙነት እንዳላትና ከዚህ በፊትም ቪዲዮ አብሮ ሲሰሩ እንደነበረ በደንብ አድርገን ተናግረን ነበር ብሩኬም እንግዲህ ራሱን እንዲጠብቅና ከዚህ አይነት ቀልድ የሚመስሉ በተለይ በጣም ሰውን ሊጎዱ የሚችሉ ሰዎች ራሱን እንዲጠብቅ በጣም ስንጠይቅ እንደነበረ በደንብ እናስታውሳለን እንግዲህ ሃይሚም እንግዲህ የራሷን አንድ ሰው ይዛ መጣለች እንግዲህ ሃይሚም የራሷን የሆነ ሰው ይዛ መጣለች ይሄ ሰውዬ ማን ነው ለምንድን ነው የመጣው የሚለውን ደግሞ እያንዳንዱን ነገር በዚህ ቪዲዮ የምታዩ ይሆናል ስለዚህ እስከ መጨረሻው ድረስ ማየት እንዳትረሱ እንግዲህ ልጁ በብዛት የሚታወቀው ቲክቶክ ላይ ነው እንግዲህ ቲክቶክ ላይ የተለያየ ቪዲዮችን በመልቀቅ በተለይ ከዘፈን አክቲንግ ጋራ የተያዙ ነገሮችን በመልቀቅ ነው የሚታወቀው እሱ ብቻ አይደለም ላይቭ ላይ ብዙ ጊዜ እናየዋለን እንግዲህ ይሄ ልጅ መምጣቱ ደግሞ እጅግ በጣም ውስብስብ አድርጎታል በተለይ ፍቅራቸው እንግዲህ ወደ አልተፈለገ መንገድ እየሄደ ነው እንግዲህ ከዚህ በፊት እንደምታውቁት እነሱን ሲረብሹ የነበሩ በተለይ ዳኒ ሮስትና ያው እንደምታውቁ ሶሲ ነበረች እንግዲህ ያው ሶሲ እንኳን ይሄን ያለም አስተዋጽኦ ባታረግም ዳኒ ሮስት ግን እስከመጨረሻው ድረስ በተለይ እስካሁን ድረስ ከነሱ ጋራ ወይም ደግሞ በጀርባ ሆኖ እነሱን እየረበሸ እንደሆነ በደንብ መረጃው ደርሶናል ማለት ነው እንግዲህ በጣም በሚገርማችሁ ሁኔታ በተለይ ሃይሚ ይዛ መምጣት አልነበረባትም ሌላ ሶስተኛ ሰው ምክንያቱም እንግዲህ ነገሮቹ እየጋሉ እንዲሄዱ ከፍተኛ አስተዋጽኦ ይኖራል ማለት ነው ይሄ ሰው ስለዚህ እንግዲህ ያው በጣም ከባድ ነገሮች ተፈጥሯል በተለይ እንግዲህ እንደምታስታውሱት ከሆነ ጋሽዬ ወደ አዲስ አበባ መጥቶ በጣም ብዙ ነገሮችን ሲያስተካክሉ ነበር በተለይ የሃይሚና የብሩኬ ጉዳይ ከፋ ነገር ላይ አልደረሰም ነበር በተለይ ጋሽዬ ወደዚህ ሲመጡ እንደዚህ የከፋ ነገር ላይ አልደረሰም ነበር እንግዲህ እነሱ የመጡት በተለይ የሩታና የአብርሽን ጉዳይ ለመፍታት ነበር እነሱ ወደ አዲስ አበባ የመጡት እንግዲህ ያው ያንን ነገርም ያው ሳይሳካ ቀርቶ ወደ ቡታጅራ ተመልሷል ማለት ነው እንግዲህ ወደ ቡታጅራ ከተመለሱ በኋላ እንግዲህ በጣም በተደጋጋሚ በተለይ የሃይሚና የብሩኬን ጉዳይ እያነሱ ነበር ባሁኑ ግን አምርሯል እነሱም በጣም እንግዲህ እንደተከፉና በተለይ ሃይሚ የምታረጋቸው ነገሮች እጅግ በጣም ትክክል እንዳልሆነና በዚህ ጉዳይ ላይም ለማውራት እንደሚፈልጉ በደንብ አድርጎ መልእክት ጽፎ ልኳል ማለት ነው እንግዲህ ጋሽዬ በጣም ብዙ ነገሮችን ሲያረጉ ነበር በተለይ እንግዲህ ያው እንደምታስታውሱት ከሆነ በተለይ ሃይሚና አብርሽ በጣም ብዙ ጊዜ አብሮ ቪዲዮ ሲሰሩ እንደነበረ እናስታውሳለን የዛ
የዛሬ 3-4 ዓመት በፊት እንግዲህ ያው ከጋሽዬ ጋር ሶስት ሆኖ አንዳንድ ቪዲዮችን ሲሰሩ እንደነበረ በተለይ በጣም ብዙ ነገር እንዳሳለፉ እናስታውሳለን። እንግዲህ ያው በጣም እንግዲህ ቅርብ ከመሆናቸው የተነሳ ለሃይሚና ለአብርሽ በተለይ በተለያየ ጊዜ መልእክት ይልካሉ ወይም ደግሞ በአካል መጥቶ ተገኝቶ እንግዲህ በጣም ይመክሯቸው ነበር። በአሁኑ እንግዲህ በጣም ደስ ያላላቸው ነገር ስላለ ለሃይሚ አንድ መልእክት ልኳል ማለት ነው። እንግዲህ ያው እንደምታውቁት ከዚህ በፊት በጣም ብዙ ነገሮች ተፈጥሯል በተለይ በአብርሽና በሩታ ጉዳይ ያንን ነገርም ለማስተካከል ከባድ እስከሚሆን ደረጃ ድረስ ደርሷል። እንግዲህ ያው ያ ነገር እንዳይፈጠር በተለይ ጋሽዬ በጣም ጥረት እያደረጉ ነው። በተለይ በብሩኬና በሃይሚ ጉዳይ ደግሞ እጅግ በጣም ማይደራደሩ ወደዚህ አይነት ወይም ደግሞ ወደማያስፈልግ አይነት ጸብ ውስጥ እንዳይገቡ እጅግ በጣም ጥረት እያደረጉ እንደሆነ ሰምተናል። እንግዲህ ያው እንደምታውቁት ብሩኬና ሃይሚ የተጣሉት በዳኒ ሮስት ምክንያት ነው። ዳኒ ሮስት እንግዲህ በአሁን ሰዓት ከነሱ ጋር አይደለም የራሱ የሆነ ላይፍ ውስጥ ገብቷል። ግን እነሱን አበጣብጦ ወደ ሌላ ህይወቱ እንግዲህ አምርቷል ማለት ነው። እንግዲህ አንዳንድ መረጃ ያገኘነው እንግዲህ ያው የሚያሳየው እስካሁን ድረስ ግን ከህይወታቸው እንዳልወጣና በጀርባ ሆኖ አንዳንድ ነገሮችን እያደረገ እንደሆነ ሰምተናል። በተለይ እንግዲህ ሊንዳን በጣም እንደሚተዋወቅ ከዚህ በፊትም ነግራናችሁ ነበር። በተለይ ለሃይሚ እንዲደርስ በተለይ መልእክታችን በተለያየ ጊዜ ቪዲዮችን ስንሰራ ነበር። ባሁኑ እንግዲህ በጣም ከባድ የሚሆነው ሁለቱም የራሳቸውን ሰው ይዞ መጥቷል። እንግዲህ ወደ ማያስፈልገው ነገሮች ውስጥ እየገቡ ነው። በተለይ በእህል ወይም ደግሞ አንዳንድ ነገሮችን ለማድረግ እየሞከሩ ነው። እንግዲህ በዚህ ሁኔታ በጭራሽ ሊታረቁ አይችሉም። ምክንያቱም እንደምታውቁት እንግዲህ ወደ ጸብ ነው የሚያመራ። ወደ ጸብ ከሄዱ ደግሞ እጅግ በጣም እንግዲህ በመረረ ሁኔታ ተጣልቶ ሊለያዩ ይችላሉ። ስለዚህ እኛም አሁን የምንለው ነገር እንግዲህ ትክክል አይደለም። በተለይ ጋሽዬ የሚናገሩትን ነገሮችን በሙሉ መስማት አለባቸው። ትልቅ ስለሆኑ በተለይ አባት ስለሆኑ መሰማት አለባቸው ብለን ነው የምናስበው። በተለይ ሃይሚ እንግዲህ እጅግ በጣም ስለምትቀርባቸው ይሄንን ነገር ሰምታ ከልቧ እንግዲህ ይሄንን ነገር ለመቀየር ብትነሳ የተሻለ ነው። በተለይ የአብርሽና የሩታ እጣ ፋንታ እንዳይገጥማት ካሁኑ ቶሎ መጠንቀቅ እንዳለባትና ሶስተኛ ሰውም እንደማያስፈልግ ከህይወቷም ማስወጣት እንዳለባት እንግዲህ በደንብ አድርገን እንናገራለን። በተለይ እንግዲህ ብሩኬም ያው ተመሳሳይ ሁኔታ ውስጥ ነው ያለው። እሱም ሶስተኛ ሰው ማምጣት አያስፈልገውም ነበር። የዚህ ሁሉ ነገር እንግዲህ እንዲባባስ የሚያረጋ አንደኛ ብሩኬ ነው። ምክንያቱም እንግዲህ ነገሮችን በረሳችበት ሰዓት ላይ ሌላ ሰው ይዞ መጥቶ ጭራሽ እሷን ለማናደድ መሞከሩ ደግሞ ወደማያስፈልግ ጸብ ውስጥ እንዲገቡ አድርጓቸዋል ማለት ነው። ስለዚህ ብሩኬም ይሄ ነገር ስለሚመለከተው በቻለ መጠን እንግዲህ ከሶስተኛ ወገን የጸዳ መሆን አለበት። በተለይ እቺ ሊንዳ የምትባለውን ከራሱ ህይወት ውስጥ ቢያስወጣ የተሻለ ነው። ምክንያቱም እንግዲህ በማየው መንገድ ወይም ደግሞ ልታሳስተው ትችላለች። ይሄንን ልጅ ከተሳሳተ እንግዲህ እስከመጨረሻው ድረስ ሃይሚና ብሩኬ ይለያያሉ ማለት ነው። ይሄ ነገር እንዳይፈጠር ለፍቅራቸው እንግዲህ መታመን አለባቸው። እስከመጨረሻው ድረስ እንግዲህ አብሮን ለመሆን ከፈለጉ እነዚህ ሁለቱን ሰዎች በተለይ ከህይወታቸው ማስወጣት አለባቸው ብለን እናስባለን። ጋሽዬም የተናገሩት ነገር ይሄንን ነው። ከህይወታቸው ውስጥ እንዲያወጡ በተለይ እነዚህ ሶስተኛ ወገን ይዞ እየመጡ ህይወታቸውን ከሚረብሹ እርስ በርስ እንግዲህ ፉክክር ውስጥ ከሚገቡ እንደዚህ አይነት ነገሮችን ባያደርጉ የተሻለ ነው። ምክንያቱም ነገ የሚጸጸቱበት በተለይ እንግዲህ እነዚህ ቪዲዮዎች ለወደፊቱም ለልጆቻቸው የሚያዩት ነገር ነው። በጣም ብዙ ሰው የሚመለከተው ነገር ስለሆነ ጥሩ ስላልሆነ ጥሩ ነገር አስቀምጦ እንዲያልፉ አትሊስት እንግዲህ እንደዚህ አይነት ነገሮች ውስጥ ባይገቡ የተሻለ ነው ብሎ በተደጋጋሚ ጋሽዬ በተለያየ ጊዜ መልእክት ልኳል። በአሁኑም እንግዲህ በጣም መረር ያለ ነገር ልኳል ማለት ነው። እንግዲህ ያው ይሄንን ነገር ሰምታ ሃይሚ በተለይ ነገሮችን ለማስተካከል እንደምትሞክር ተስፋ እናደርጋለን። እንግዲህ ውድ የቻናሌ ቤተሰቦች አዲስ መረጃ ይሄንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በእያላችሁበት መልካም ጊዜ ይሁንላችሁ።